ደህና ናችሁላችሁ? እግዚአብሔር አምላካችን የተመሰገነ ይሁን። እንግዲህ ይሄ ሳምንት ልዩ ሳምንት ነው። ተሐድሶ ቋንቋ ያው በቃ የእግዚአብሔር የመጨረሻው የተሐድሶ ተስፋ የተሞላበት ምክንያቱም ዘፍጥረት 1 እና 2 ላይ የነበረው ህይወት ከተበላሸ በኋላ ያንን ለማስተካከል በጣም ረጅም ጊዜና ብዙ ስራዎችን እግዚአብሔር ሰርቶ ነበር አይደል? ሰው ለማግኘት እና በዛ ውስጥ ደግሞ ያሰበውን ተስፋ ለመፈጸም ብዙ ውጣ ውረዶች ነበሩ እና ይሄ የጌታ መምጣትና የጌታ ሞቶ መነሳት ለሰው ብቻ ሳይሆን ለፍጥረት ሁሉ ምንድነው? የምስራች ነው። ፍጥረትን ከባርነት ነፃ የሚያወጣ ሁሉ ነገር በእኛ ዙሪያ ብቻ አይደለም። እኛ ለእግዚአብሔር በጣም ዋነኛ ብንሆንም ግን ራእይ 21 እና 22 ላይ ሄዳችሁ ስታዩ ሰማይና ምድር ሁሉ የሚለወጡበት ሁሉ ነገር የሚገለባበጥበት በመላእክት ሁሉ ላይ እንኳን እግዚአብሔር ፍርዱን አድርጎ ከዘፍጥረት 1 እና 2 የተሻለ ህይወት በራእይ 21 እና 22 ላይ ይገኛል። ዘፍጥረት 1 እና 2 ላይ ያሉት አዲስ ሰማይና ምድር ብዙ ከ21 እና 22 ላይ ካሉት ይለያሉ። በተለይ ዘፍጥረት 1 እና 2 ላይ እግዚአብሔር አዳምና ሔዋንን እየመጣ ይጎበኛቸው ነበር አይደል? ራእይ 21 እና 2 ላይ ግን አብሯቸው ይኖራል ነው የሚለው። በጣም ትልቅ ነው ልዩነቱ። ከተማውም የተለየ ከተማ ነው። ፀሐይ አያስፈልገውም፣ ጨረቃም አያስፈልገውም። ለምን? በጉ ራሱ ምንድነው? መብራት ነው። ስለዚህ የዚህ የጌታ መምጣት እና ይሄንን ዋጋ መክፈል ከዘፍጥረት 3 ጀምሮ እስከ ጌታ መምጣት አሁንም ያላለቀውን ብዙ የሰውንና የፍጥረትን ውድቀት ሁሉ የለወጠ ዋነኛ ነገር ነው እና ከዚህ የተነሳ ይሄ ሳምንት በጣም ሰይጣን የመጨረሻውን ትግል ያደረገበት ጌታም ደግሞ በጣም ከባዱን ዋጋ የከፈለበት ጊዜ ነው። ስለዚህም ይሄ ሳምንት በጣም ፓክድ የሆነ ሳምንት ነው። በእርግጥ ጌታ ለ3 ዓመት ተኩል ሲያገለግል ያደረገው ነገር ሁሉ አልተጻፈም። ቢጻፍ ኖሮ ዮሐንስ እንደሚለው ለተጻፉት መጽሐፍት ዓለም ራሱ ባልበቃቸው ምን ማለት ነው? ጌታ እኛ የማናቃቸው ያደረጋቸው በጣም ብዙ ነገሮች አሉ። ግን እኛ የተጻፈውን እንኳን ሙሉ ለሙሉ አንደርስታንድ ለማድረግ በጣም ጥልቀት አለው። ወንጌልን ስንመለከት ይሄ የመጨረሻው ሳምንት ለምሳሌ ማርቆስ ወንጌልን ብትወስዱ ከ16 ምዕራፍ ውስጥ ኦልሞስት ከ10 አካባቢ ጀምሮ የመጨረሻው ሳምንት ነው። ይሄ ማለት 1/3ኛውን አንድ ሳምንት ነው የወሰደው ማለት ነው። ስለዚህ ይህ ሳምንት በጣም ኢምፖርታንት ነው ማለት ነው አይደል? ከ10 እስከ 16 ባለው ኦልሞስት 7 ምዕራፍ ከ16 ውስጥ እንደውም ወደ 40% ብልትወስዱ በጣም ብዙውን ነገር የያዘ ነው። እንግዲህ እግዚአብሔር ይህንን ሳምንት በዚህ መንገድ ቦታ ሲሰጠው ጊዜ ወስደን እንድናየው በማለት ነው እና ከኔ ጋር ዛሬ የምናየው በእርግጥ ምዕራፍ 11 ላይ ያለ ሀሳብ ነው። ይህን ሀሳብ እንግዲህ ብዙ ጊዜ ትላንትና ከቀረበልን መልእክት ቀጥሎ ያለውን ማለት ነው ከቁጥር 12 ጀምሮ እስከ ቁጥር 26 ያለውን ብናይ እስከ መጨረሻም ያለው ከዛ ጋር ይሄዳል። ግን ያንን ካነበብን በኋላ አንዳንድ ሀሳቦችን አብረን እንመለከታለን። በጌታ ስም አነበዋለሁ። እንደዚህ ይላል። ኢየሱስም ወደ ኢየሩሳሌም ወደ መቅደስ ቁጥር 12 ጀምሮ በማግስቱም ከቢታንያ ሲወጡ ተራበ።
ቅጠል ያለባት በለስ ከሩቅ አይቶ ምናልባት አንዳች ይገኝባት እንደሆነ ብሎ መጣ። ነገር ግን የበለስ ወራት አልነበረምና ከቅጠል በቀር ምንም አላገኘባትም። መልሶም ከአሁን ጀምሮ ለዘላለም ማንም ካንቺ ፍሬ አይብላ አላት። ደቀ መዛሙርቱም ሰሙ። ወደ ኢየሩሳሌምም መጡ። ወደ መቅደስም ገብቶ በመቅደስ የሚሸጡትንና የሚገዙትን ያወጣ ጀመር። የገንዘብ ለዋጮችንም ገበታዎች፣ የርግብ ሻጮችንም ወንበሮች ገለበጠ። ዕቃም ተሸክሞ ማንም በመቅደስ ሊያልፍ አልፈቀደም። አስተማራቸውም፣ ቤቴ ለአሕዛብ የጸሎት ቤት ትባላለች ብሎ የተጻፈ አይደለምን? እናንተ ግን የወንበዴዎች ዋሻ አደረጋችሁት አላቸው። የካህናት አለቆችም ጻፎችም ሰምተው ሕዝቡ ሁሉ በትምህርቱ ይገረሙ ስለነበር ይፈሩት ነበርና እንዴት አድርገው እንዲያጠፉት ፈለጉ። ማታም ከከተማ ውጭ ይወጣ ነበር። ማለዳም ሲያልፉ በለሲቱን ከስሯ ደርቃ አዩአት። ጴጥሮስም ትዝ ብሎት መምህር ሆይ እነሆ የረገምካት በለስ ደርቃለች አለው። ኢየሱስም መልሶ እንዲህ አላቸው፣ በእግዚአብሔር እመኑ። እውነት እላችኋለሁ ማንም ያለው ነገር እንዲደረግለት ቢያምን በልቡ ሳይጠራጠር ይህንን ተራራ ተነቅለህ ወደ ባህር ተወርወር ቢል ይሆንለታል። ስለዚህ እላችኋለሁ የጸለያችሁትን እና የለመናችሁትን ሁሉ እንዳገኛችሁ እመኑ ይሆንላችሁማል። ለጸሎትም በቆማችሁ ጊዜ በሰማያት ያለው አባታችሁ ደግሞ ኃጢአታችሁን ይቅር እንዲላችሁ በማንም ላይ አንዳች ቢኖራችሁ ይቅር በሉት። እናንተ ግን ይቅር ባትሉ በሰማያት ያለው አባታችሁም ኃጢአታችሁን ይቅር አይላችሁም ይላል። እንግዲህ እዚህ ቃል ላይ ሁለት ክስተቶችን እናያለን። አንደኛው ጌታና በለሷን፣ ሁለተኛው ደግሞ ጌታና መቅደሱን እና ብዙ ሰዎች እቺን በለስ ታሳዝናቸዋለች። ጌታ ፌር ነገር አልሰራም፣ ምን ማድረግ ትችላለች፣ ያለ ሲዝኗ እንዴት ልታፈራ ትችላለች በሚል እንደውም አንድ ሮሰል የሚባል የታወቀ ፈላስፋ እኔ ክርስቲያን ለምን አልሆንኩም ወይም ክርስቲያን ላለመሆን የወሰንኩባቸው ምክንያቶች ብሎ ከሚያቀርባቸው 4 ምክንያቶች እንኳን መሲህና ደግ ሰው የማያደርገውን ጭካኔ ያደረገ ክርስቶስ እኔ ላምነው አልችልም፣ እችን ምስኪን በለስ ያደረቀበት መንገድ ያናድደኛል የሚል ምክንያት ነው ያቀረበው። እና ብዙ ሰው በበለሷ ላይ በጣም ያተኩራል። ግን ደግሞ ይሄንን የበለስን ሁኔታ በጥልቅ ያጠኑ ሰዎች ሲናገሩ በለስ በሲዝን ወይም በወቅቱ ያፈራል። የፍሬ ወቅት አለ። ሁሉም በለስ የሚያፈራበት ጊዜ አለ። ነገር ግን በቅጠል የተሞላ በለስ ሁሌም ፍሬ ይጠበቅበታል። ያለ ወቅታቸው የሚያፈሩ በለሶች ጋር የምትሄዱት በቅጠል ከተሞሉ ግን ምን እያሉ ነው? ፍሬ አለኝ እያሉ ነው። ፍሬ የሌለው በለስ የሚታወቀው በወቅቱ ብቻ ሳይሆን በምንድን ነው? ፍሬ ቅጠል አይኖረውም። ይሄ እንግዲህ በጣም ትልቅ ነገር ነው። ስለዚህ ጌታ ሲጀመር ቅጠሉንም ባይ ፍሬ እንዳላት እና እንደሌላት ማወቅ ይችላል። አሁን እንደኛ እንኳን በለስ ፍሬ አላት ብሎ አስቦ ተታሎ ሊሆን አይችልም አይደል? ያውቃል አይደል? እንኳን ፍሬ የሌለው በለስና ፍሬ የሌለውም ሰው ጌታ ያውቃል። ሁለተኛ ነገር ደግሞ ቅጠል ባይኖራት ኖሮ ያ እውቀት ባይኖር ኖሮ ወደዛች በለስ አይሄድም ነበር። እና ስለዚህች በለስ ሲናገር ቅጠል ያላት በለስ ከሩቅ አይቶ የሚል ቃልና ከቅጠል በቀር ምንም አልነበረባትም የሚለው ሀሳብ ላይ አንዱ ትልቅ ሸክም አለ። ስለዚህ ጌታ ይህችን በለስ እንድትደርቅ ፍሬ ከዛ በኋላ ማንም ከእርሷ እንዳይበላ ለምን ተናገረ? ስለዚህ አንዳች እንዳለባት ፈልጎ ሲል የፈለገው ነገር ፍሬ እንደሆነ ከዚህ በኋላ ፍሬ ካንቺ ማንም አይብላ በሚለው እንረዳለን። ስለዚህ በዚች በለስ ላይ
የተገኘው ቅጠል ነው የተፈለገው ፍሬ ነው። አሁን የመድረቋና የመለምለሟ ጉዳይ እዚህ ጋር ነው የሚያጠነጥነው። እና የመጀመሪያው ነገር አንዱ መረዳት ያለብን በለስ ሲምቦሊካሊ የምን ምልክት ነው? መጽሐፍ ቅዱሳችን በተደጋጋሚ ስለ በለስ ሲናገር ከኢንዲቪጁዋል አንጻር ምን ማለት ነው፣ ከግለሰብ አንጻር፣ እንደገና ደግሞ መጽሐፍ ቅዱሳዊ በሆነው ከትልቁ ነገር አንጻር በለስ ምንድን ነው? ስለዚህ በለስ የመጀመሪያው ነገር ከሰው አንጻር የፍሬያማነት ምልክት ነው። በለሱን የጠበቀ ፍሬዋን ይበላል፣ ጌታውን የጠበቀ። ስለዚህ በለስ ከፍሬያማነት ጋር ይያያዛል። እያንዳንዱ ከወይኑና ከበለሱ በታች ተዘልሎ ይቀመጣል የሚለው ማለት በጣም ፕሮስፐረስ የሆነና ፒስፉል የሆነ ላይፍ ምልክት ነው። ስለዚህ በለስ ከፍሬያማነት ጋር ስለ ተስፋይቱ ምድር ሲናገር በለስና ወይኑ መልካም ወደሆነ ምድር አስገባሃለሁ ሲል ከበለስ ጋር በተያያዘ የፍሬያማነት ምልክት አለ። ይሄ ብቻ ግን አይደለም። በበለስ ላይ ደግሞ ገና የመጀመሪያው በለስ መጀመሪያ መጽሐፍ ቅዱሳችን ላይ በለስን የምታዩት የት ነው? መጀመሪያ ከማርቆስም በፊት ከምሳሌም በፊት የሆኑ ሰዎች ልብስ አሰፍተው ነበር የበለስ። ትዝ ይላችኋል? አዳምና ሔዋን። ስለዚህ የበለስ ነገር ዘንድሮ አይደለም የጀመረው፣ ከገነት ጀምሮ እነሱ የተጠቀሙት ፍሬ ነው ቅጠል ነው። ከበለስ ቅጠል ምን አደረጉ ይላል? ልብስ ለብሰው ሀፍረታቸውን ለመሸፈን አገለደሙ የሚል ቃል አለ። እዚህ በለስ በቅጠሉም በፍሬውም በመጽሐፍ ቅዱስ በተለያየ ቦታ አለ። ያንን ልብስ ጌታ አፕሩቭ አድርጎታል? አላረገውም። ኃጢአትን ሊሸፍን የማይችል ልብስ ነበር። የቆዳ ልብስ ጌታ ሲያለብሳቸው እናያለን። ከቆዳው በስተጀርባ ለተፈጸመው በደል የተሰዋ በግ ነበረ። ቆዳ ዝም ብሎ ከዛፍ ላይ አይወጣም። ከየት ነው? ከበግ ነው። ስለዚህ ኃጢአቱ ዋጋ ተከፍሎለት ከዛ ደግሞ በቆዳው ሀፍረቶቸውን እንዲሸፍኑ ጌታ ሲያደርጋቸው እናያለን። ስለዚህ ከበለስ ቅጠል ጋራና ከበለስ ፍሬ ጋራ የተያያዘ ነገር አለ። እንግዲህ ጌታ በምድር ላይ እኛ በተጻፈው በምናየው ዲስትራክቲቭ ሚራክል የሚባለው ወይም ደግሞ አጥፊ ተአምር የሰራው ይህም ብቻ ነው። የሰራው ተአምር ሁሉ አልሚ ተአምር ነው። ሰዎችን የሚረዳ የሚፈውስ የሚያግዝ ነው። እዚህ ጋር ለምንድን ነው እዚች በለስ ላይ በተለይ የጨከነው? ይሄ ብቻ አይደለም። ሉቃስ 13 ላይ ሄዳችሁ ስትመለከቱ አንድ በለስ ደግሞ እዛም ቦታ አለች በምሳሌነት የሚያቀርባት። ሉቃስ 13 ቁጥር 6 ላይ ይህንን ምሳሌ አለ ይላል። ለአንድ ሰው በወይኑ አትክልት የተተከለች በለስ ነበረች። እዚህም አትክልት ውስጥ ምን አለ? ወይንና በለስ እና ለአንድ ሰው በወይኑ አትክልት የተተከለች በለስ ነበረችው። ምንድነው ሊፈልግ የመጣው? ፍሬም ሊፈልግባት መጥቶ ምንም አላገኘም። የወይን አትክልት ሰራተኛውንም ነው ከዚች በለስ ፍሬ ልፈልግ 3 ዓመት እየመጣሁ ምንም አላገኘውባትም፣ ቁረጣት። ስለምን ደግሞ መሬቱን ታጎሳቁላለች አለው። እርሱ ግን መልሶ ጌታ ሆይ ዙሪያዋን እስክኮተኩታላትና ፋንድያ እስካፈስላት ድረስ በዚህ ዓመት ደግሞ ተዋት፣ ወደፊትም ብታፈራ ደህና ነው፣ ያለዚያ ግን ትቆርጣታለህ አለው የሚል ቃል አለ። እዚህ ጋር የምናየው ጌታ ትዕግስት የሌለው ተናዳጅ እንዳልሆነ ነው። እዚህ ምሳሌ ለምና ስንት ዓመት ሮችኛዋ በለስ ያላፈራችሁ? ለ3 ዓመት የ4ኛ ዓመት እድልም ተሰጥቷል። ስለዚህ በዚህ አትክልት ስፍራ ላይ ፍሬ ይፈለጋል። እቺ ማርቆስ 11 ላይ ያለች በለስ ግን ለምንድን ነው እሱ ቅጠላም የሆነችው? ምክንያቱም ቃሉ እንደሚናገረው
ብዙ ቅጠል እንደተገኘባት አንዳችም ፍሬ እንዳልነበረባት አለ። ቅጠል ያላት በለስ የምትለው ቦታ ላይ ብታሰምሩ ጥሩ ነው። ከቅጠል በቀር ምንም አልተገኘባትም የሚለውም ላይ ኖት ማድረግ መልካም ነው። ሌላው በለስ የሚለው ማቴዎስ 24ም በተደጋጋሚ የእግዚአብሔር ቃል ሲያስተምረን በለስ የእስራኤል ምልክት ነች። በለስ ስታቆጠቆጥ ሲል እስራኤል እንደገና መንግስቷ ሲዋቀር ነው የሚለው። ስለዚህ በተለያየ ስፍራ ላይ መጽሐፍ ቅዱሳችን በለስን ከእስራኤል ከተመረጠው ሕዝብ ጋራ የማያያዝ ነገር አለ። ምናልባት ወይንና በለስ እንዳልኳችሁ የተጣመሩ የመሆናቸውን ያህል ኢሳይያስ 5 ላይ ስታነቡ ምን የሚል ቃል አለ? ለወዳጄ ምንድን ነበረው ይላል? በሏ የወይን ቦታ ነበረው ይላል። ይሄ የወይን ቦታ ምን ሆነብኝ ነው የሚለው እግዚአብሔር። ፍሬ እንደጠበቀ ይናገራል። ኢሳይያስ በቅኔ አድርጎ የሚናገረው ነገር አሁን ይላል ቁጥር 1 ላይ ስለ ወዳጄና ስለ ወይን ቦታው ለወዳጄ ቅኔ ይቀኛለሁ። ለወዳጄ በፍሬያማው ኮረብታ ላይ የወይን ቦታ ነበረው። በዙሪያው ቆፈረ፣ ድንጋዮችንም ለቅሞ አወጣ፣ ምርጥ የሆነውንም አረግ ተከለበት፣ በመካከሉም ግንብ ሰራ፣ ደግሞም የመጥመቂያ ጉድጓድ ማሰበት፣ ወይንን ያፈራ ዘንድ ተማመነ፣ ዳሩ ግን ኮምጣጣ ፍሬን አፈራ እያለ ከዚህ በኋላ በዚህ የወይን ስፍራ የማደርገውን ነገር እነግራችኋለሁ። ከዚህ ካደረግኩለት ሌላ ይላል ቁጥር 4 ላይ ፍረዱ እስኪ ምን ላደርግለት የሚገባኝ ነገር አለ? ወይንን ያፈራል ብዬ ስተማመን ስለምን ኮምጣጣ ፍሬ አፈራ? አሁንም በወይኔ ላይ የማደርገውን እነግራችኋለሁ። አጥሩን ነቅላለሁ፣ ለማሰማሪያም ይሆናል። ቅጥሩንም አፈርሳለሁ፣ ለመራገጫም ይሆናል። ባድማም አደርገዋለሁ፣ አይቆረጥም፣ አይኮተኮትም። ኩርንችትና እሾህ ይበቅልበታል። ዝናብንም እንዳያዘንቡበት ዳመናን አዛለሁ። የሠራዊት ጌታ እግዚአብሔር ወይን ቦታ እርሱ ምንድን ነው ይላል? የእስራኤል ቤት ነው፣ የደስታውም አትክልት የይሁዳ ሰዎች ናቸው እያለ ይቀጥላል። ስለዚህ በወይንም በበለስም የሚመስለው እንደ አትክልት ስፍራ የሚያየው ሕዝቡን ነው። ስለዚህ እስራኤል እንደ በለስ ትታያለች። እናንተ የእግዚአብሔር እርሻ ናችሁ ይላል ጳውሎስ። ስለዚህ ያ እርሻነት ወደ ማ ተላልፏል ማለት ነው? በሏ ወደ እኛ። ልታፈሩ ፍሬያችሁ ሊኖር ምን አረኳችሁ ይላል? ሾንኳችሁ። ፍሬ እንዲኖረን ይጠበቃል። ይህንን ፍሬ ምን ይለዋል የእግዚአብሔር ቃል? ገላትያ ላይ ስናየው የመንፈስ ፍሬ እርሱ ምንድን ነው ይላል? ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ የዋሃት፣ ታማኝነት ነው እምነት የሚለውን ራስን መግዛት፣ በጎነት አለ መሰለኝ መሀል ላይ። ይሄ ፍሬ እንደዚህ አይነትን ሕግ የሚከለክል የለም ይላል። ስለዚህ አሁን እዚህ ቦታ ላይ ጌታ ይህችን በለስ ሊጠቀም የፈለገው እንደ ማስተማሪያ እንደ ሲምቦል ነው። ይችኛዋን በለስ ብቻ ሳይሆን ያችኛዋንም በለስ ለ3 ዓመት በተከታታይ በሲዝኑም መጥቶ ያላገኘባትን። ለዚህ ነው ጳውሎስ በጊዜውም በሏ ምን አድርግ ወንጌልን የወንጌል ሰባኪነትን ስራ ምን ማለት ነው? ፍሬ የሚጠበቅብን በሲዝኑም አውት ኦፍ ሲዝን ይላል። መዝሙር 1 ላይም ያለው ቃልን ስናነብ በወንዝ ዳር እንደተተከለ አይደለም የሚለው? ምን ያደርጋል ይላል? ፍሬው ምን አያደርግም ይላል? አያቋርጥም። ቅጠሉ ደግሞ ለምን ይሆናል ይላል? ለመድኃኒት። ግን እዚህ ቦታ ላይ የተገኘችው በለስ ቅጠል ብቻ ናት፣ የማይጠቅም ቅጠል። ይሄ
ሲምቦሊክ የሆነ ወይም ሜታፎሪክ የሆነ ምሳሌያዊ የሆነ አቀራረብ ከዛ ቀጥሎ ጌታ በቀጥታ ሄዶ መቅደስ ከሚያደርገው ነገር ጋር የተያያዘ ነው። ጌታ ኢየሱስ ክርስቶስ በዚች በለስ ላይ ባሳረፈው ቃል ደረጃ ይናገራቸው የነበሩ ሰዎች ነበሩ በእስራኤል ውስጥ። ማን ይባላሉ? ፈሪሳውያንና ሰዱቃውያን። ማለት ከቀራጮች ጋር ከአመንዝሮች ጋር በጣም ኃጢአተኛ ከሆኑ ሰዎች ጋር ጌታ ብዙ ችግር እንደሌለበት ታያላችሁ። ከእነሱ ጋር ይበላል ይጠጣል፣ እነሱም ንስሐ ይገባሉ። ከነዚህ ሰዎች ጋር ግን የሚናገርበት ቃል በጣም ያስፈራል። አንዳንድ ቦታ እናንተ ግብዞች ወዮላችሁ፣ ከውጭ ሲያዩአችሁ ታምራላችሁ፣ ውስጣችሁ ግን ምንድነው ይላቸዋል? መቃብር በኖራ የተለሰነ ነው ይላቸዋል። በሰማይና በምድርና በባህር ተጉዛችሁ አንድ ሰው ኮንቨርት ታረጋላችሁ። ስትለውጡት ደግሞ ያ ሰው ከእናንተ የባሰ ምን ይሆናል? የገሃነም ልጅ ይሆናል። ማለት እናንተ የገሃነም ልጆች ናችሁ ነው የሚላቸው። በጣም ነው የሚናገራቸው። ከእነርሱ የማይወደው ነገር ምንድን ነው? አንድ ጊዜ ደቀ መዛሙርቱን ከፈሪሳውያንና ከሰዱቃውያን እርሾ ተጠበቁ፣ ከዛ እንጀራ ስላልያዝን ነው ሲላቸው፣ እንደ ቀን 5 እንጀራ ለ5,000 ሰው እንዳበላው አላያችሁም እንዴ? ስለምን ስለ እንጀራ ታወራላችሁ? እርሱ ይናገር የነበረው ስለምንድን ነው ይላል? ስለ ግብዝነት። ግብዝነት ማለት ምን ማለት ነው? ፍሬ የሌለው ቅጠል ማለት ነው ባጭሩ። ስለዚህ በለሷን እዚህ አገኛት፣ ግን ዋናዋ በለስ የት ነበር ያለችው? መቅደስ ውስጥ ነበረች። ስለዚህ በጊዜ የነበረው ማለት አስቡ፣ እግዚአብሔር ለሰው ልጅ የገባው የተስፋ ቃል የሚፈጸምበት ጊዜ ላይ ይህን የተስፋ ቃል ሪጀክት አድርገው በፈጠሩት ሰዋዊ ሃይማኖት ክርስቶስን ሪጀክት ያደረጉ ሰዎች ነው። ሊገሉት ይፈልጉ ነበር። እንዴት አድርገው እንደሚያጠፉት ይፈልጉ ነበር ይላል። ግን በውጫዊ ደረጃ ስትመለከቱ እነዚህ ሰዎች ቅዱስ ነው የሚመስሉት፣ ፍሬያማ ነው የሚመስሉት እና ወደ ኢየሩሳሌም ገብተው ወደ መቅደስ እንደገባ ሌላ ጊዜ አድርጎት አያውቅም። ይሄ የምናውቀው ኢየሱስ አይደለም። ሰው የሚፈውሰው ኢየሱስ አይደለም። ይሄ ሙታን የሚያስነሳው ኢየሱስ አይመስልም። እንደገባ ምን አደረገ ይላል? የገንዘብ ለዋጮችን ገበታዎች፣ የእርግብ ሻጮችን ወንበሮች ገለበጠ። በመቅደስ የሚሸጡትንና የሚገዙትን ያወጣ ነበር። የዕቃም ተሸክሞ ማንም በመቅደስ ሊያልፍ አልፈቀደም የሚለው በጣም ቫዮለንት በሆነ መንገድ ቤተ መቅደሱን ትርምስምሱን ሲያወጣው እናያለን። እንግዲህ ምንድን ነው እሱ እየተካሄደው ብላችሁ በምታስቡበት ጊዜ በመቅደስ ውስጥ ቅድስተ ቅዱሳን አለ። ከዛ ደግሞ አይሁድ የሚገቡበት ቅድስት አለ። ከዛ ደግሞ ትልቁ አደባባይ አለ፣ የተለያየ ደረጃ ያለው ግን በጣም ሰፊው ቦታ የአህዛብ ኮርት ወይም አደባባይ የሚባል አለ። አህዛብ መጥተው ሊጸልዩበት የሚችሉት ስፍራ። እግዚአብሔር ይህን ያደረገው አውቆ ነው። ምን ማለት ነው? በእስራኤል አማካኝነት አህዛብን ለማዳን ለአብርሃም እንዳለው ነው። እነኚህ ሰዎች ግን ምን አድርገው ነበር? በዛን ጊዜ የአህዛብ ኮርት የሚባለው ወይም ደግሞ የአህዛብ አደባባይ የሚባለው በጠቅላላ የንግድ ገበያ ሆኗል፣ መርካቶ ሆኗል። ወደ ውስጥ ሁሉ እየገባ ነው ነገሩ። በዚህ ጊዜ ላይ ሰዎች ከዓለም ሁሉ ነው የሚሰበሰቡት። በተለይ ለፋሲካ ወይም ደግሞ በዓመት ይመጣሉ እና በሬ ይዘው መምጣት ስለማይችሉ ችግረኛውንም ሰዎች ወፍ መያዝ ስለማይችሉ በዚህ ስፍራ ላይ በጣም በብዙ ሺህ የሚቆጠሩ ከብቶች ይመጣሉ። እንደዚህ እንዲያደርጉ በብሉይ ኪዳን ላይ አልታዘዙም። ሁሉም ከውጭ ሊገዛ ይችላል፣ ከቻለ ግን ካለበት ስፍራ ይዞ ይመጣል ነው የሚለው። እና አንድ ጽሑፍ ላይ ሳነብ ምን ይላል? አንዳንድ ጊዜ እስከ 250 እስከ 270 ሺህ ከብቶች በአንድ ጊዜ ይሰዋሉ ለፋሲካ። ምን አይነት ቢዝነስ እንደሆነ እንድታዩ ነው።
የዚህ ቢዝነስ ባለቤቶች ደግሞ ከሊቀ ካህኑ ጀምሮ የፈሪሳውያንና የሰዱቃውያን እነኚህ ዋና መሪዎቹ ናቸው ቢዝነሱን ራን የሚያደርጉት። ወፎቹ ቁጥር የላቸውም። ገንዘብ ለዋጮች የሚባለው ደግሞ ከሮም የሚመጣ አለ፣ ከግሪክ የሚመጣ አለ። ስለዚህ እነዚህ ሰዎች በራሳቸው ገንዘብ ገበያ ሄደው ስለማይገዙ ደግሞ ፎሬክስ ቢሮዎች አሉ። በጣም በብዙ ነው የሚያተርፉት እዚህ ላይ። ስለዚህ ቅልጥ ያለ ንግድ ነው እና ትርምስምሱ ትልቅ ነው። ዓላማው ለእግዚአብሔር መስዋዕት ማቅረብ ነው። ነገር ግን ዋናው ዓላማ ትርፍ ማግኘት ነው። ስለዚህ የጌታ ቁጣ ምክንያቱን ሲናገር ቤቴ ለማን ነው የሚለው? ለአሕዛብ ምን ይሆናል? ሁሉ ለአሕዛብ ሁሉ የጸሎት ቤት ይባላል ወይም ትባላለች ተብሎ ተጽፏል። ይህን የተናገረው ደግሞ ኢሳይያስ ነው። አስቀድሞ ትንቢቱን ያውቁታል። ነገር ግን ትርፉ ከብዶባቸዋል። እናንተ ግን ምን አደረጋችሁት ይላል? የወንበዴዎች ዋሻ አደረጋችሁት። ስለዚህ ቤቱን ዋሻ ያደረጋችሁት። የሚጸልዩ ሰዎች እንዳይኖሩ ወንበዴዎች የቤቱ ባለቤት ሆኑ። ስለዚህ ስለ ጸሎት they don't care። ታዲያ መስዋዕቱ ምን ይጠቅማል? አክቹአሊ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ እሱን እንኳን ሊያውቁት አልቻሉ። ለምን? ያኛውን በግ በመሸጥ ቢዚ ስለነበሩ። እስራኤል በዚህ ጊዜ በጣም ብዙ ቅጠል ያላት በለስ ሆናለች። ጠጋ ተብሎ ሲታይ ግን ምን የለም? በሏ ፍሬ የለም። ዮሐንስ ወንጌል ምዕራፍ 2 ላይ ሄዳችሁ ስታነቡ ይህንን ቃል ሲናገር የቤትህ ቅንዓት ምን ያደርገኛል? ይበላኛል ተብሎ እንደተጻፈ ማለት ጌታ ይሄን ያደረገው ከእግዚአብሔር ኢንቴንሽን በጣም ርቀው ነበር ሰዎቹ። እንግዲህ አስቡት፣ በእግዚአብሔር አጀንዳ ይሄ ጊዜ ለአብርሃም የገባው ተስፋ ተፈጽሞ በእስራኤል አማካኝነት ክርስቶስ በሚሰራው ስራ አሕዛብ ሁሉ ወደ እግዚአብሔር ኤፌሶን ላይ እንደሚናገረው እርቅ አግኝተው እንዲቀላቀሉ። እነዚህ ሰዎች ደግሞ ይህንን እርቅ የሚፈልጉ አይመስሉ። ስለዚህ ፍሬ አላገኘባቸው። ስለዚህ በነገራችን ላይ እዚህ ጋር አልቅም። ባለፈው እንዳያችሁት ወደ ከተማይቱ ሲገባ ለከተማይቱ ምን አረገላት ይላል? አለቀሰላት። ምን ብሎ? የመጎብኘትሽን ወራት አላወቅሽም። ብዙ ጊዜ ልሰበስባችሁ ፈለግኩ፣ እምቢ አላችሁ። ስለዚህ ቤታችሁ ምን ይሆናል? የተፈታ ሆኖ ይቀርላችኋል። እና ይህንን ጲላጦስ ሊፈታው ሲፈልግ ምን አሉ ይላል? ስቀለው እንዳይፈታ ሲሉ ደሙ በእኛና በልጆቻችን ላይ ይሁን። የሚገርማችሁ ነገር ብዙ ሰዎች በለሷ ለምን ጠወለገች፣ ለምን ደረቀች ከስሯ ብለው በሱ ጉዳይ በጣም ብዙ ያስባሉ። ከ40 ዓመት በኋላ ይህቺ ኔሽን ከስሯ ምን ትሆናለች? ትደርቃለች። ያ የሚያምር መቅደስ ይፈርሳል። ኢየሩሳሌም በጠቅላላ ትፈርሳለች። ምናልባትም እስከ 1948 ድረስ እስራኤል የሚባል ሀገር አልነበረም። ስለዚህ የበለሷ ነገር ላይ ደርሷል? እስራኤል ላይ። ለምን? ወደ መቅደሱ ሲመጣ ጌታ ያገኘው ምን ብቻ ነው? ቅጠል። ምክንያቱም ቁጥር 18 ላይ ስታዩ የካህናት አለቆች ጻፎችም ሰምተው ሕዝቡ ሁሉ በትምህርቱ ይገረሙ ስለነበር ይፈሩት ነበር ብለው ስለፈሩት ተቀበሉት አይደለም ብለው እንዴት አድርገው እንዲያጠፉት ይፈልጉ ነበር። ከዚህ የተነሳ እሱ ማታ ማታ ከከተማ ምን ያደርግ ነበር? ይወጣ ነበር። እንግዲህ ጠዋት ላይ ይህቺ በለስ ከስሯ ደርቃ ቢያዩት ጊዜ ጴጥሮስ በጣም ይገርማል። የረገምካት በለስ ደርቃለች ሲለው
በእግዚአብሔር ካመናችሁ እላችኋለሁ ማንም ያለው ነገር ሊደረግለት ቢያምን በልቡ ሳይጠራጠር ይህንን ተራራ ተነቅለህ ወደ ባህር ተወርወር ቢል ይሆንለታል። ስለዚህ እላችኋለሁ የጸለያችሁትንና የለመናችሁትን ሁሉ እንዳገኛችሁ እመኑ ይሆንላችኋል የሚለው አንዱ ክፍል ሲሆን ይህ ቃል የተያያዘ ነው። ሁለተኛው ክፍል ደግሞ ለጸሎት በቆማችሁ ጊዜ በሰማያት ያለው አባታችሁ ደግሞ ኃጢአታችሁን ይቅር እንዲላቸው በማንም ላይ አንዳች ነገር ቢኖራችሁ ምን አድርጉት? ይቅር በሉት። እናንተ ግን ይቅር ባትሉ በሰማያት ያለው አባታችሁ ኃጢአታችሁን ይቅር አይላችሁም። ለምንድን ነው እሱ ጌታ እነዚህን ሁለት ነገሮች ከበለሷ መድረቅ ጋር ያመጣው? አንዱ እምነት ነው፣ አንዱ ይቅርታ ነው። እኔ እናንተን እየጠየኳችሁ ሳይሆን ይቅርታ አለማድረግ እና ክርስቲያን ሆኖ መኖር በቅጠል ያጀፈጀፈ ህይወት ማለት ነው። እግዚአብሔር ይቅር የማይለው ሰው፣ እርግማኑ የማይነሳለት ሰው ማለት ይቅር የማይል ክር ይላል። እዚህ ላይ ምን ማለት ነው? በቃ በህይወቱ ፈለጋችሁትን አይነት ነገር በህይወታችሁ ቢሆን ቂም ይዞ በደል ተሸክሞ የሚሄድ ሰው ማለት በለሷ ማለት ነው። መድረቁ እነዛ ሰዎች በሃይማኖት ካባ ውስጥ ሆነው እየኖሩ ጌታን ግን ሊገሉት ይፈልጉ ነበር። ለጌታ ብቻ አይደለም ለማንም አይመለሱም። ያ የንግድ መረብና ኔትወርክ ከባድ የሆነ የማፊያ ድርጅት ነው። ከባድ የንግድ ተቋም ሆኗል። የወንበዴዎች ዋሻ የሚለው ቃል ወንበዴ የሚለው ሊትራል ነው። ዴን ኦፍ ቲፍስ ነው የሚለው የሌቦች ዋሻ። ዋሻ መደበቂያ ነው፣ ቤት መኖሪያ ነው። ሰዎች የሚደብቁት ነገር ይዘው የሚኖሩ ሰዎች ወንበዴዎች ናቸው ነው የሚለው። እኛ በህይወታችን የምንደብቃቸው ነገሮች አንድ በጣም የሚገርም ነገር በሰሞኑን ስሰማ አንድ በምወደው አስተማሪ ምን አለ? ጥሩ አስተማሪ ነው፣ ዴቪድ ፓውሰን ይባላል። በጣም የሚገርም ባይብል ቲቸር ነው እና አንድ ጊዜ በጣም አገልግሎቴ በጣም በጥሩ ሁኔታ ባለበት ሰዓት ላይ ሰዎች ስሜን አጠፉትና አገልግሎት በሩሉ ተዘግቶብኝ በጣም ልቤ ተሰበረና ጌታ ፊት ሆኜ መጸለይ ጀመርኩ። ስሜ መጥፋቱ ብቻ ሳይሆን የአገልግሎት በር መዘጋጋቱን በጣም አናዶኝ ነበር እና ጌታ መጥቶ ለኔ በሚገባኝ ግብ እንደውም እድለኛ ነህ አለኝ። እኔ ማቀውን ሁሉ እነሱ ቢያውቁ ኖሮ ምን ይውጥህ ነበር? እስኪ እነሱ ያሉትንና አንተ የሆንከውን እውነቱን ያስበውና እንደውም ጥሩ አይደለም ይሄ ነገር። እኔ እኮ እነሱ ማያውቁትን ሁሉ እያወቅኩ ነው እንድታገለግለኝ የፈቀድኩልህ። ትንሽ እንደው ለማስታወሻ ያህል ነው ይሄ ነገር የሆነውና ንስሐ ገብተህ ተዘጋጅ፣ እንደገና በሩ ይከፈትልሃል። ለማንኛውም ግን እነሱ ሁሉንም አላወሩትም የሚለውን ሲነግረኝ እውነቱን እኮ ነው። ቢያወሩት ኖሮማ ስሜ አይደለም። አንዳንዴ እኛ ስማችን ጠፋ ብለን መከራችን እናያለን። ሰው ስማችሁን ያጠፉ ሰዎች እናንተ የምታውቁትን ያህል እንኳን ስለ እናንተ ቢያውቁ ምናችን ይተርፋል አይደል? እግዚአብሔር ደግሞ እንድናገለግል ሲፈቅድልን ሰዎቹ ከሚያውቁት በላይ እያወቀ ነው። ስለዚህ ግን በዚህ ጉዳይ ላይ እግዚአብሔር ኮምፕሮማይዝ አያደርግም። ቅጠል ያለው ህይወት በግብዝነት የሚኖር ህይወት ነው። ግብዝ የሚለው ቃል ያልሆነውን ሆነን መታየት፣ ድራማ ሰሪ ማለት ነው። ክርስትና ድራማ ሲሆን ቅጠሉ በዛ ይባላል፣ ፍሬ ግን ጠጋ ሲባል በሏ የለም። ዛሬ ቤተ ክርስቲያን ውስጥ አንዱ ይሄ የበደል እስራት የሚለው ዋና በቃ ፒክ የሚደረግበት የቅጠል ህይወት ማያያዣ አንዱ እሱ ነው። አሁን ሌላውን ነገር ሁሉ ትተን እንኳን ይቅርታ በሚባለው ነገር ብንፈተሽ ስንት ችግር አለ። ሁለተኛው ፍሬ ላይ ደግሞ ስትመጡ ከላይ ያለው ነው። ካመናችሁ ከልባችሁ ይህንን ተራራ ተነቅለህ ወደ ባህር ግባ ብትሉት ይገባል። ሳትጠራጠሩ ካለ ይሄ ማለት ነው እሱ በህይወታችን ውስጥ ቅጠሉ ጠፍቶ ፍሬ ሲመጣ እምነት በህይወታችን ምን ማድረግ ይጀምራል? መስራት ይጀምራል። ተራሮችን የሚያንቀሳቅስ እምነት በቃ እውነተኛ ፍሬ። የአዲስ ኪዳን ፍሬ ምንድነው? እምነት ነው። ጻድቅ በእምነቱ በህይወት ይኖራል። ምን ማለት ነው እሱ?
ከሞት ወደ ህይወት የተሸጋገርነው በምንድን ነው? በእምነት ነው። ከተሸጋገርን በኋላ የምንኖረውስ በምንድን ነው? አያችሁ፣ እኛ ለመዳን እምነት ጠቀመን፣ ለመኖር ግን ሌሎች ብዙ ነገሮች ጨማመርንበት። እስኪ እምነታችሁን አስቡት። ያ የተዘራው እምነት ምን ያህል አፍርቷል? ጌታን ምን ያህል እናምነዋለን? የሆኑ ነገሮች ሲጎሉ እምነታችን ይሰራል። የሆነ ነገር ሲሞላስ ስቲል እናምናለን ወይስ በሞላው ነገር ላይ መደገፍ እንጀምራለን? ችግሩ እኮ እኛ ሲጎልም ማመን ያቅተናል። እውነት ነው። በጣም ሲጠፋም ማመን አቅቶን እንላለን። ሲሞላም ደግሞ በሞላው ነገር ላይ እንደገፍና ምን ያቅተናል? ማመን ያቅተናል። ስለዚህ እግዚአብሔር ማስደሰት የሚቻለው በምን ነው ይላል? በእምነት ነው። የቀደሙት የተመሰከረላቸው በምናቸው ነው ይላል? ዕብራውያን 11 ስታይ እምነት ኢምፖርታንት ነው። ስለዚህ ፍሬ ያለው ሰው ህይወቱ ላይ ምንድን ነው እሱ የሚታየው? እምነት ይታያል። ቅጠል የበዛበት ሰው ህይወት ደግሞ ምን ይታያል? የበደል እስራት ይታያል። ስለዚህ ጌታ እነዚህን ነገሮች ክሪቲካሊ ያስቀመጠበት ምክንያት አንዱ ህይወታችን በቅጠል የተሞላ ነው። በፍሬ በቅጠል የተሞላ ከሩቅ ይታያል። ለምን? ጅፍ ብሎ ስለሚታይ ንግግሩም ነገረ ስራውም ሰው ይስባል። በፍሬ የተሞላ ደግሞ ፍሬው ስለሚከብደው ጎንበስ ስለሚል ስትጠጉት ነው የምታዩት። ግን ከሩቅ ቢያምርም መጠጋት አይቀርምና ተቀርቦ ሲታይ ፍሬ ከሌለ መድረቅ አይቀርም። እኔ ሳስበው በዚህ ጊዜ ተሐድሶን እንደሚጠይቅ ሰው ከህይወታችን ላይ ግብዝነትን ኮንፍሮንት ማድረግ አለብን። መንፈሳዊ ወንበዴ ማለት ግብዝ ማለት ነው። ምን ማለት ነው? ያልሆነውን እንደሆነ የሆነውን እንዳልሆነ አድርጎ ማለት። በዚህ ጉዳይ ላይ ቲንክ ሁላችንንም እግዚአብሔር ይርዳል። ይሄ በቃ የማናመልጠው የእግዚአብሔር ዓይን አለ። እና ይቺ ቅጠል ይቺ ዛፍ ስትደርቅ ይቺ በለስ የእያንዳንዳችን የግል ህይወት እንደውም ደግሞ በዛን ጊዜ እስራኤልን አሁን ቤተ ክርስቲያንን ቻሌንጅ ያደርጋል። ምን አይነት ክፉ ሰዎች ናቸው ጌታን ለመስቀል የሚመኙ፣ እሱን ለማጥፋት እንዴት እንደዚህ ይመኛሉ እንላለን። ግን ጌታ ለእኛስ ይመቸናል እንዴ? አሁን ሁሉ ቸርች ውስጥ ጌታ አለ እንዴ? እኛ የምናደርገውን ነገር እሱ አሁን አፕሩቭ ያደርጋል እንዴ? ብዙውን ነገር ያደርጋል እንዴ? አሁንስ ጌታ ቢመጣ አንዳንዱን የምናደርገውን ነገር ከገንዘብ ጋር የተያያዘውን፣ ከሞራል ጋር የተያያዘውን፣ ከዘር ከፖለቲካ ጋር የተያያዘውን ነገር ቢነካብን ጌታን እንለቀዋለን እንዴ? ልክ ንገሩኛ። እነዚህ ሰዎች እኮ ንግዳቸው ስለተነካ አይደል እንዴ? ማንነታቸው ስለተነካ፣ ክብራቸው ስለተነካ ነው እንጂ እኮ ይህንን ባይነካባቸውማ ምን ያደርጉታል? ይወዱት ነበር። አልገጥም አላቸው ጌታ። የኔ ፍርሃት ዛሬስ ጌታ ይገጥማሉ ከኛ ህይወት ጋር ከቤተ ክርስቲያን ጋር የሚገጥም ነው ወይ ጌታ? ዛሬስ እርቦት መጥቶ ፍሬ ያገኛል ወይ? ዛሬስ በየዓመቱ መጥቶ ካምናው የተሻለ ነገር ዘንድሮ ያገኛል ወይ? ዛሬስ እሱ ስለ በደላችን ደሙን አፍስሶ ሞትን ተቀብሎ እኛ አነስ ያሉ በደሎችን ለመልቀቅ ፈቃደኞች ነን ወይ? በአሁኑ ጊዜ በጣም ትልልቅ ቂሞች፣ ትልልቅ ችግሮች ያሉት ቸርች ውስጥ ነው። የሚዘገንኑ ነገሮች አሉ። እውነት ነው። ሊደሮች ጋር አለ አይደል? ወጣቶች ጋር አለ። ወጣቶች ጋር ብንሄድ አለ። ሴቶች ጋር አለ። ወንዶች ጋር አለ። ባለትዳሮች ጋር አለ።
ቢዝነስ የሚሰሩ ሰዎች ጋር አለ። የሰራተኞቻቸው ላብና እንባ ያለባቸው ሰዎች ቸርች ምንም ችግር እጃቸውን ከፍ አድርገው ይጸልያሉ አይደል እንዴ? እውነታው ውሸት ነው። ስለዚህ በደል ስርዓት አለ። እምነት የለም፣ ጠፍቷል። ድፍረት ብዙ አለ። እምነት አለ እንዴ? እምነት ቢኖር እምነት ምን ያደርጋል? ይሰራል። እግዚአብሔር እምነታችንን ያሳድግ፣ ከበደል ስርዓት ይፍታል። አሁን ቅጠል በዛ እና ውድድሩ ሁሉ አሁን የፍሬ መሆኑ ቀርቶ የምን ሆነ? ሞር ቅጠል ያለው እና አንዳንድ እንግዲህ የምናያቸው የምንሰማቸውም ነገሮች ያው እዚህ ማውራት ለመድረኩም ተገቢ ስላልሆኑ ክርስቲያን ነው እንደ ይሄ ነገር የሚል ነገር ብዙ አለ። እነ ጳውሎስ ራሱ ቢመጡ በጣም ከመገረማቸው የተነሳ ይሄ ሃይማኖት ምንድነው መመስከር ይገባን ይሆን ብለው ማለት ክርስቲያን መሆናችንን ሳይሆን ሃይማኖቱን ራሱ ላያውቁት የሚችሉ ደረጃ ላይ ደርሰናል። የምሩን ግራ ገብቶት እንደዚህ አይነት ከባድ ሃይማኖት በእኛ ጊዜ አልነበረም ሊሉ የሚችሉት ነገር በጣም ብዙ አለ። ቤተክርስቲያን ወርዳ ዓለም ራሱ አረ እንደዚህ አይወረድም እኛ እንኳን እዛ አልደረስንም የሚሉበት ነገር ብዙ አለ። ስለዚህ እቺ በለስ ኃይለኛ ምሳሌ ናት። ደረቀች፣ ከስሯ ደረቀች ነው የሚለው። ምንም የተረፈ ነገር የለም። ግንዷ ብቻ ሳይሆን ስሯ። እስራኤልም ከስሯን የደረቀችው። ለዚህ ነው ለኤፌሶን ቤተክርስቲያን ባለፈው እንዳየነው መቅረዝህን ከስፍራው ወስዳለሁ ማለት መታሰቢያ ይጠፋል ማለት እግዚአብሔር ይሉኝታ የለውም። ትልቁ ችግር እሱ ነው ማለት ምንም በሆነ ጊዜ እኛ ላይ ሲደርስ እንደው ምን ይለኛል ምን አይልም ብሎም አያውቅም። ስለዚህ በዚህ ጌታ እጅግ ብዙ ዋጋ በከፈለ እሱ ያንን ዋጋ እየከፈለ ለምን ይሉኝታ ይዘዋል? ለምን ገበታውን አይገለብጥም? አይደል እንዴ? ለምን ያንን የንግድ ቤት ምስቅልቅሉን አያወጣም? እሱ እየከፈለ ያለው ዋጋ ምንድን ነው? ህይወቱን ነው። ሰዎች እንዴት ጌታን ይታዘባሉ? እሱ እኮ ዋጋ ከፍሎ የመጣው ክብሩን ጥሎ የመጣው እሱ ብቻ ሳይሆን እስከ መስቀል ሞት እየታዘዘ ያለበት ነገር ሊገባን ይገባል። ስለዚህ እግዚአብሔር ራዲካሊ እንድንለወጥ ይርዳል። ይሄ ሳምንት የጌታ ፔን እንዲገባል። እዚህ ላይ በጣም ጥልቅ ፔን አለው ጌታ። ስለዚህ ተራራን የሚያንቀሳቅስ እምነት፣ የሚሰራ እምነት፣ የእግዚአብሔርን እጅ የሚያንቀሳቅስ እምነት በመካከላችን እንዲገለጥ የተለያዩ እስራቶች ጌታ ተዉት ያለውን እሱን ካልተዋችሁ እናንተንም አልተዋችሁም ያለውን ነገር በመተው እግዚአብሔር እንድናከብር ይርዳል። ስለዚህ እግዚአብሔር በቅጠል አይታለልም። እግዚአብሔር ደግሞ በፍሬ ይደሰታል። እግዚአብሔር ፍሬያችን እንዲኖር ሊረዳን ያስፈልጋል። ይሄ ጊዜ ይሄ ሳምንት እግዚአብሔር ወደ ፍሬ ልባችንን ይመልስ። ከግብዝነት፣ ከአስመሳይነት፣ ከመሳይነት እግዚአብሔር ያላቀን።